ሰላም ጤና ይስጥልኝ ተመልካቾቻችን፣ በቀጥታ ስርጭት የሚተላለፍላችሁ ከኢቲቪ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት ይላችሁ ያልኩኝ እንግዲህ ቆይታ አደርጋለሁ። ይህ ድምጽ የሚሰማችሁ ይህ ምስል የሚታያችሁ በያላችሁበት መልእክቱን ለሌሎች ሼር እና ላይክ በማድረግ አብራችሁን እስከ ፍጻሜ ቆዩ ዘንድ በድጋሚ ጥሬን ለማስተላለፍ እወዳለሁ። ዛሬ በአንድ ልዩ ዝግጅት ወደ እናንተ ይዤ ቀርቤያለሁ። ቀደም ሲል እንግዲህ በዚህ በአሜሪካ አገር ላይ በተለይ በኢትዮጵያ ሀገራችን እየተደረገ ያለውን ግፍና በተለይ ኦርቶዶክሳውያን እየሞቱ ያሉበትን ሂደትን አስመልክተን እንግዲህ ሁላችሁም እንደምታውቁት አይአርኤፍ ላይ መግባታችን ይታወቃል እና አምባሳደሩ ማግኘታችን ይታወቃል። ይህን ተከትሎ እንግዲህ በተለይ ደግሞ በዚህ አሜሪካ ውስጥ ሁላችሁም እንደምታውቁት ኤፓክ የሚባል ለትርፍ ያልተቋቋመ ድርጅት አለ። እነዚህ ብርቅዬ በሆኑ ኢትዮጵያውያን የተቋቋመ ድርጅት ነው። ይሄ ድርጅት እንግዲህ በተለይ በኢትዮጵያ ውስጥ ያለውን ነባራዊ ሁኔታ በማየትና በመመልከት በተለይ በዚህ በኮንግረስ እና በሴኔቶች መካከል ላይ ድምፁን ከማሰማቱን ባሻገር ሕግ እንዲወጣ ሕግ እንዲጸድቅ በማድረግ ከፍተኛ ስራዎችን እየሰራ ያለ ተቋም ነው። የዛ ተቋምን እንግዲህ ዛሬ ኤክስኪዩቲቭ ቼርማን አቶ መስፍን ከኔ ጋር ይኖራሉ ወይም አብረን እንቆያለን። በድጋሚ ድምጽ የሚሰማችሁ የምስል የሚታያችሁ መልእክቱ ለሌሎች ሼር ታደርጉ ዘንድ በድጋሚ ጥሬን አስተላልፋለሁ። ከአፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁ ሰላም። አቶ መስፍን ተገኑ በእውነት ከልብ ነው የማመሰግነው። በተለይ እንግዲህ በኢቲቪ ሚዲያ ከዚህ ቀደም ሁላችንም እንደሚታወቀው በተለይ በዚህ በትግራይ ጦርነቱ አካባቢ ላይ አንድ ፕሮግራም ሰርተን ነበር፣ ትዝ ይለኛል። ከዛ ጊዜ በኋላ እንግዲህ ለረጅም ጊዜ በእንደዚህ በሚዲያ አልተገናኘንም። ዛሬ በድጋሚ በመገናኘታችን በኢቲቪ ሚዲያ ስም ውድ ጊዜዎትን ሰውተው ዛሬ እዚህ በመቅረበው ከልብ አመሰግናለሁ አቶ መስፍን። ቀሲስ ሳሙኤል እኔም በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ ስለጋበዛችሁኝ። መልካም እንግዲህ አንተ እያልኩ ልቀጥል። ይሄንን ከመጀመሪያ ማግኘት እንደሱ ይሻላል። አንተ ይሻላል፣ አንተ ይሻላል። አይ ግዴለ። እሺ መልካም ፈቃድ ካገኘሁኝ በዚህ መንገድ እቀጥላለሁ። እንግዲህ ቅድም በመግቢያ ላይ እንደተናገርኩት በተለይ ኢትዮጵያ ውስጥ ከቀን ቀን ከጊዜ ጊዜ ነገሮች ሁሉ እንዳሰብናቸው ሳይሆን የተገላቢጦሽ እየሆኑ የመጡበትን ሂደት እናያለን። በርካታ ትውልድ ኢትዮጵያውያን በቀን ውስጥ ህይወታቸው ያልፋል፣ ደማቸው ይፈሳል፣ ይታገታሉ፣ ዲስፕሌስድ ይደረጋል፣ ከቦታ ቦታ ይፈናቀላሉ፣ ቤተክርስቲያን ይቃጠላል። ብቻ በአጠቃላይ በተለይ አሁን በያዝነው ደግሞ ወቅትና ሰዓት ላይ ኦርቶዶክሳውያን ብቻ ተነጥለው የሚገደሉበትን ሂደት እናያለን። በአርሲ ላይ ያ ሁሉ ክርስቲያኖች ከተገደሉ በኋላ እንግዲህ ስለ አርሲ ዝም አንልም በማለት ጩኸታችንን አሰምተን እስከ የሚመለከታቸው ባለድርሻ አካላት አይአርኤፍ ድረስ አምባሳደሩን ለማግኘት የቻልንበትን ሂደት የቅርብ ቀን ትዝታችን ነው። እንግዲህ ይህንን ሀዘናችንን ብሶታችንን ሳንጨርስ እንግዲህ በትላንትናው ዕለት የሰማነው ዜና ደግሞ እጅግ በጣም ያሳዝናል እና ሁለት ደግሞ እንደዚሁ ቀሳውስት ያውም በእውነት ብሔራቸው ኦሮሞ የሆነ ስማቸው የሚናገር ቋንቋውን የሚናገሩ አካላት በዛ በወለጋ መገደላቸውን ሰምተናል። ይሄ የሚያሳየው ነገር ምንድን ነው? መንግስት እያየ እንዳላየ፣ እየሰማ እንዳልሰማ፣ የሚዲያ ሽፋንን ካለመስጠት አኳያ እንዲህ አይነት ነገሮች እየተከሰቱ ነው ያሉት እና ዛሬ በዚህ ጉዳዮች ላይ እንግዲህ ኤፓክ ምን አደረገ የሚለውን ነገር እንቃኛለን። ከዛ በፊት ግን እንዳው ለዚህ ለአድማጮቻችን ግልጽ እንዲሆን ኤፓክ ማን ነው? እንደዚሁም ደግሞ አጭር ገለጻ አቶ መስፍን እንግዲህ የዚህ የኤፓክ ኤክስኪዩቲቭ ቼርማን እና አጠቃላይ ያለው ብሪፊንግ ምን ይመስላል? ኤፓክ ማን ነው? ምን እየሰራ ነው? አቋሙ ምን ይመስላል? እሺ አመሰግናለሁ በድጋሚ። ኤፓክ አሜሪካን ኢትዮጵያንስ ፐብሊክ አፌርስ ኮሚቲ ነው በዝርዝሩ፣ አልዛም ደግሞ የኢትዮጵያና የአሜሪካን የህዝብ ጉዳዮች ኮሚቲ ነው ተብሎ የሚጠራው። የተቋቋመው በ21 አጋማሽ ላይ ነው። የተቋቋመበት እንግዲህ ዋናው ዓላማ የኢትዮጵያውያንን በአሜሪካን ሀገር ኢንትረስት ማስጠበቅ፣ ከዛም ደግሞ በኢትዮጵያና በዩናይትድ ስቴትስ መካከል ያለውን ግንኙነት ማጠናከር፣ ከዛም አልፎ በኢትዮጵያ
የዲሞክራሲ የሃይማኖት ነጻነት የመናገር መብትና ነጻነቶች እና የመሳሰሉት መሰረታዊ ዲሞክራሲያዊ መብቶች የተከበሩባት ሀገር የምትኖር ሆና እንድትቆይና እዛ ላይ ያንን ለማገዝ የሚያስፈልጉ ስራዎችን ከመስራት አንጻር ጋር የተያያዘ ሲሆን ከዛም አልፎ እንግዲህ ኢትዮጵያ ሀገራችን ሰላም ሆና መስራት የሚቻልበት ሁኔታ ይፈጠራል ወይ የሚፈጠርበት ጊዜ ይኖራል ብለን ነው ጸሎት የምናደርገው። በዛ ጊዜም እንደዚሁ የአሜሪካን የኢንቨስትመንት የአሜሪካን ካምፓኒዎች በኢትዮጵያ ሜጀር ከፍተኛ የኢንቨስትመንት እና ለእድገት እና ለብልጽግና የሚያበቃ አስተዋጽኦ እንዲኖራቸው ያንን ለዛ ስኬት የመፍጠርን ስራ ለመስራት ነው እና ከተቋቋመ እንግዲህ ሆነ 4 ዓመት ሆነው የሰሜኑ ጦርነት በተፋፋመበት ጊዜ ነበር የተቋቋመው። ከዛም ያኔም ቢሆን በወቅቱ አትሊስት መደረግ የሚገባቸውን ነገሮች በሙሉ ሲያደርግ ቆይቷል። ከዛም በኋላ ያ ጦርነቱ ካለቀ በኋላ በድጋሚ የኢትዮጵያ መንግስት ወደ አማራ ክልል ዞሮ በአማራ ህዝብ ላይ ጦርነት ሲያውጅ ያንኑ ደግሞ ያንን ሁኔታ ላይ በማትኮር እንግዲህ ዋናው ስራው ለአሜሪካን ሌጅስሌቲቭ ወይም ህግ አውጪውም ለህግ አስፈጻሚው እንደዚሁም ደግሞ ለአመራር ለኤግዚኪቲቭ ብራንች ለሚባለውም ሁኔታዎችን ማሳወቅ ነው እና ይሄን በዚህ ስራ ላይ በጣም በተጠናከረ ሁኔታ ሲሰራ ቆይቷል። እንግዲህ ከዛ ባሻገር የሃይማኖት ነጻነትን አስመልክቶ በኢትዮጵያ ኦርቶዶክስ ቸርች ላይ የደረሰውን ሁኔታ በሚመለከት ብዙ አይነት መረጃዎች ተቀርቧል። ከ2 ዓመት በፊት በኮንግሬሽናል ብሪፊንግ ላይ ሁኔታዎቹን በዝርዝር የተገደሉትን ቀሳውስት፣ የተገደሉትን ክርስቲያኖች፣ የታረዱትን ህፃናት፣ ሴቶች፣ ወንዶች በሙሉ አንድ ጋር በስዕል የተደገፈ በማቅረብ ይሄ ሁኔታ በአሜሪካን ህግ አውጪዎች በኩል እውቅና እንዲሰጠው ሲሰራ ቆይቷል እና እንግዲህ ዋናው ስራው እነዚህ አካባቢዎች ላይ ያተኮረ ሲሆን በየአመቱ ለመጀመሪያ 2 ዓመት ቢያንስ ወደ 200 ስብሰባዎች በአመት ያደረግ ነበረ ከኮንግሬሽናል ሊደሮች እና ከስቴት ዲፓርትመንት ባለስልጣኖች ጋር። ይህንን በዚህ አመት ከአመቱ መጀመሪያ አዲስ መንግስት ተቋቁሞ እስከሚረጋጉ 1-2-3 ወር ፈጀባቸው። ከዛ በኋላ ጀምሮ እስካሁን ከ40 በላይ ስብሰባዎችን ከኮንግሬሽናል መሪዎች ጋርም ከስቴት ዲፓርትመንት ሰዎች ጋር እንደዚሁም በተለያየ ሁኔታ በተለይም የኢትዮጵያን ኦርቶዶክስ ቸርች በሚመለከት ከዛም አልፎ ወደ ኢትዮጵያ ሄደው የነበሩት የሃይማኖቱ አስተማሪ በሚመለከት የነበረ አስተያየት ነበረን። የኢትዮጵያን ህዝብ ለመከፋፈል በሃይማኖት እንጂ እውነት የኢትዮጵያ ህዝብ እንግዳ መቀበል አዲስ ነገር ለሱ እንዳልነበረ ማስረዳት አስፈላጊ አግኝተነዋል። ቢሊግራም በሄዱበት ጊዜ በዛ ሰዓትም ከዋይት ሃውስ ጋር ሰዎች ጋር ቢሆን ግንኙነት በማድረግ ኢትዮጵያ ውስጥ የኢትዮጵያ ህዝብ የሃይማኖት በመሰረቱ እንኳን በሙሉ የአብርሃሚክ ሪሊጅን ሃይማኖት የሚባሉትን ሲያስተናግድ የኖረ እና አሁን ግን የነበረው ሽርጉድ ህዝቡን በዘር በሃይማኖት በጎሳ ለመከፋፈል የኦርቶዶክሱን ህዝብ ለማስጠቃት ማጋጋም ካልሆነ በስተቀር ሌላ ትርፍ እንደሌለው ለማስረዳት ሞክረናል እና ብዙ በርካታ የላቢ ኦርጋናይዜሽኑ የሚሰራው እንግዲህ የተቋቋመው በአሜሪካን ህግ የኤሌክሽን ቦርድ ህግ መሰረት ነው። ከተቋቋመ ጊዜ ጀምሮ በ20 በ22 ምርጫ ላይ ተሳትፈናል። የቦርድ ኖሚኔት ያደረግናቸው ወይም የደገፍናቸው ተመራጮች ኮንግሬሽናል ሊደርስ
በሁለቱም ጊዜ ከ90 በላይ ያስመርጠናል የደገፍናቸውን። እንግዲህ እነዛ ሰዎች ማለት ወዳጅ አፈራን ማለት ነው። እያንዳንዳቸውን በሄድን ስናገኛቸው ያው ዌብሳይታችን ላይ ፎቶግራፋቸውን ለጥፈን ፈንድሬዝ አድርገን በያሉበት ቦታ ተገኝተን ነው ያስመረጥናቸው እና ከነሱን ለኛ ላለን እንደምንሰራው ስራ ድጋፍ እንዲሰጡ ከነሱ ጋር ግንኙነት እናደርጋለን ሬጉላርሊ። እንግዲህ ኤፓክ በ22 ስቴቶች ውስጥ ቻፕተሮች አሉት። እንግዲህ አሁን ለምሳሌ ይሄ እንደዚህ አሁን ጆርጂያ ውስጥም ይሄን በኋላ እንነጋገራለን ሌጅስሌሽን ስንናገር እዛ ውስጥም ያለ የጆርጂያ ቻፕተር አለ እና በተለያየ ይሄው የቻፕተሮቹ ወይም የቻፕተሮቹ ሊቀመንበሮች እና ተሳታፊዎች በወር አንድ ጊዜ ቋሚ ስብሰባ አለን። ባለፈው አሁን በአጋጣሚ የሆነው ነገር እንዲሁ አጠቃላይ ስብሰባ እናደርጋለን እና የምንነጋገራቸው የ225 የተከናወኑ ስራዎችን በሄ ደግሞ HR 937 እንዴት አድርጎ በደንብ አድርጎ ግብ መድረስ የሚችልበትን ስትራቴጂም የማውጣት ሁኔታ ከዛም አልፎ ደግሞ ከስቴት ዲፓርትመንት ጋር ባደረግነው ውይይቶች እነሱም የሰጧቸው አንዳንድ አስተያየቶች አሉ። እነሱ ላይ እንነጋገራለን። እንዲህ አንዳንድ የዲፕሎማሲውን የአሜሪካን ዲፕሎማሲን የሚያውቁና ለኢትዮጵያ ይጠቅማሉ የምንላቸውን ሰዎችም ከነሱ ጋር እንወያያለን እና በአጠቃላይ ኦርጋናይዜሽኑ በፌዴራል ህግ በፌዴራል ኢሌክሽን ቦርድ ህግ መሰረት ነው የሚተዳደረው። አባላት የሆኑት በሙሉ ይሄ ለካምፔን ሲደረግ ለኢሌክሽን ኮሚቴ ለኢሌክሽን አሁን ለምርጫዎች የሚወዳደሩትን ሰዎች የምንደግፈው በአባላት ወይም ሳፖርተሮች በሚያደርጉት ድጋፍ ነው። በህጉ መሰረት በእነሱ ድጋፍ የተሰበሰበ ገንዘብ ብቻ ነው ለምርጫ ላይ ለሚሳተፉ ሰዎች ማዋጣት የሚቻለው። እንደሱ ነው የምናደርገው። በደንቡ መሰረትም 3 የህግ ፈርም ወይም የፋይናንስ እና የህግ ጠበቆች አሉን በቋሚነት ስራው ከተጀመረ ጀምሮ አብረውን ከኛ ጋር የሚሰሩ። እነዚህ ምንድነው የሚያደርጉት? በየወሩ የሚደረጉ መዋጮዎች በትክክል ተመዝግበው አካውንት መሆናቸውን ነው የሚቆጣጠሩት። በየ3 ወሩ የኤሌክሽን ቦርድ ሪፖርት ይደረጋል እና አሁን ለምሳሌ ቺካጎ አንድ ኢትዮጵያዊ ማይክ ሲመንስ የሚባል ኢትዮጵያዊ ለእጩነት ለሴኔት ለዩናይትድ ስቴትስ ኮንግረስ ከቺካጎ ሰበርብ እየተወዳደረ ነው እና እሱን ደግፈነዋል እና ለምሳሌ እሱን ደግፈን ለሱ ፈንድሬስ ስናደርግ እንደዚሁ አሁን ኤፓክ ባለው በህጋዊ መሰረት ህጉን ገንዘብ ማሰባሰብ እና በዛው ባለው መመሪያ መሰረት ደግሞ ለካምፔኑ ገንዘቡን ማድረስ ይችላል እና ይሄ ኦርጋናይዜሽን ምንድነው የሚያደርገው ማለት ነው? ለኢትዮጵያን አሜሪካንስ ከፍተኛ የሆነ መሳሪያ ወይም መጠቀሚያ የሆነ ኦርጋናይዜሽን መሆን የሚችል ነው። ለዛም ብለን ነው የፈጠርነው። ይሄ የኢትዮጵያን አሜሪካን ላላቸው ጉዳይ ለሚፈልጉት ነገር ለግል ኢንተረስታቸውም ሆነ ለሀገር ጉዳያቸው አቤት ማለት የሚፈልጉትን ወይም ማሰማት የሚፈልጉትን ድምፅ ወይም መቃወም የሚፈልጉትን ነገር ማድረግ የሚችሉበት እና ፕራክቲካል የሆነ መንገድ መውሰድ የሚቻልበት ድርጅት ነው ለማለት ነው። እንግዲህ ጠቅለል ሲደረግ እግዚአብሔር ይስጥልኝ አቶ መስፍን ከልብ አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ እየተነጋገርን ያለ ነው እንግዲህ እንደምታውቁት ባለፈው እዚህ ስክሪኑ ላይ እንደምታዩት የኢንተርናሽናል ሪሊጅን ፍሪደም ወይም ደግሞ በአጭር ቋንቋ አይር
አይአርኤፍ የሚባለውን ድርጅት አምባሳደሩን ያገኘንበትን ሂደት ተከትሎ በርካታ ሚዲያዎች ዘገባዎች ይወጡ እንደነበረ ይታወቃል እና ይህን ተከትሎ እንግዲህ አንድ የወጣ ከዚህ ጋራ ዘገባ ነበረና በዚህ ጉዳይ ላይ ይህንን ዘገባ ተከትሎ በተለይ በዚህ በአሜሪካ መንግስት ይሄ ኤችአር 937 ቢል ሊጸድቅ እንግዲህ ፍሎር ላይ ነው ያለው። ከዛ በፊት ግን እኔ ምናልባት ይህንን ድምፅ የሚሰሙ ትውልድ ኢትዮጵያና ኢትዮጵያውያን ምንድን ነው ይሄ ቢል what does it mean? አሁን ምንድን ነው ይሄን አሁን ኦቨርቪው ምንድን ነው የዚህ ቢል? እሺ እንግዲህ ይሄን ቢል እዚህ ፍሎር ላይ እንዲደርስ ለማድረግ ቅድም እንዳልኩት ካለፈው አድሚኒስትሬሽን ጀምረን ስንለፋ ነበረ እና ቢሉ ምንድነው ለምንድን ነው ያስፈልገው እሱን ያው ባልከው መሰረት አነሳዋለሁ። ቀጥዬ ግን ዘንድሮ አድሚኒስትሬሽን ወደ 40 በላይ ያልኳቸው ስብሰባዎች ላይ በሙሉ ይሄን ቢል በማስረዳት የኮንግረስ ፍሎር ላይ እንዲቀርብ ሙከራ ስራ ሲሰራ ቆይቷል። ምንድነው ቢሉ የሚለው ላይ እንግዲህ እንደምታውቁት በኢትዮጵያ ውስጥ ያለው ሁኔታ በጣም ብዙ አይነት አሰቃቂ ሁኔታ እየተፈጸመ በመካከለኛው ምስራቅ በጋዛ ላይ በነበረው ሁኔታ ከዛም ቀጥሎ ደግሞ ዩክሬን ላይ ባለው ሁኔታ ከዛ ደግሞ ከአፍሪካ ውስጥም ስንሄድ ሱዳን ውስጥ በነበረው ሁኔታ ምክንያት ኢትዮጵያ ላይ የሚደርሰውን ሰቆቃ ብዙ እንትን ለማለት አቴንሽን ሰጥቶ የሚመለከተው ህግ አውጪም ህግ አስፈጻሚም እንደዚሁም የኤግዚኪዩቲቭ ብራንች ሰዎችም ጋር አቴንሽን ለማግኘት አልተቻለም ነበር። ምክንያቱም የባሰ አለ ስለነበረ ወደ ባሰ እንግዲህ ሬላቲቭ ነው እንጂ ኢትዮጵያ ውስጥ የሚሆነው ነገር በሚያልቀው ሰው ለረሃብ በተጋለጠው ሰው እና ባለው በጣም አሰቃቂ የሆነ አገዳደል ባለው ኤክስትራ ጁዲሻል ኪሊንግ የሚባለው ሰላማዊውን ሰው መፍጀት እናስመልክቶ ከዛ ደግሞ የጾታ ጥቃትን በሚመለከት ምናልባትም በዓለም ላይ የመጨረሻ ቆሻሻው የጾታ ጥቃት ያለበት እና በቢቢሲ ሪፖርትም እንደታየው 4% ብቻ ጥናት አጥንተው ከ22 ያን ያህል ሰው ከ2340 ሰው ላይ የጾታ ጥቃት ደርሶባቸዋል። እና እንግዲህ ይሄንን ለዚህ አቴንሽን መስጠት ያልቻለው ዓለም ይሄ ሌላው ነገር ላይ ፎከስ ስላደረገና የኛን ደግሞ የሚያወራው ስለጠፋ ነው እና ይሄንን ነገር ማስረዳት ያስፈልግ ነበር። ለዚህ ነው ደጋግመን እያንዳንዱ አንድ ኮንግረስማን በአንድ ጊዜ በአንድ ቀን ውስጥ 8 ሰዎች ጋር ቀጥሮ ይዞ ከ10 o'clock እስከ 5 o'clock every hour ከእያንዳንዱ ጋር እየተገናኙ ማስረዳት ያስፈልግ ነበር። ከዛ ሁሉ በኋላ ነው እንግዲህ ቢሉ ፍሎር ላይ ለመድረስ የቻለው እና ምንድነው ቢሉ የሚለው ቢሉ ምንድነው በአጠቃላይ እንደው ስሜቱ አንደኛ ኢትዮጵያ ውስጥ አሁን እየደረሰ ያለውን ሰቆቃ አክኖሌጅ ያደርጋል። ማለት በአማራ ክልል ላይ በህዝብ ላይ የሚደረገው በደል ጭፍጨፋና እንደዚሁም ቅድም እንዳልኩት ጾታ ነክ ጥፋቶች ይሄው ደግሞ አልፎ በሌሎች ወገኖቻችን ላይ በተለያዩ ሪጅኖች ሁሉ የሚደርሰውን ሰቆቃ እሱን በመጀመሪያ አክኖሎጂ ያደርጋል ይሄ ቢል። ቀጥሎ ነው በኢትዮጵያ ኦርቶዶክስ ቸርች ላይ እየደረሰ ያለውን የካህናት መገደል፣ የቤተክርስቲያን መቃጠል፣ ጸረ ክርስቲያን የሆነ ክሊርሊ አሁን ቀሲስ ሳሙኤል ዛሬ እንዳስረዳን ከዘርም አልፎ በፊት ክርስቲያንና ዘርና አማራና ክርስቲያን ላይ ነበር። አሁን ደግሞ ክርስቲያን ላይ ነው እያተኮረው እየጠነከረ የመጣውና ይሄንን ራሱን ምን እንደሆነና ይሄንን አክኖሌጅ ያደርጋል። ይሄ የዘር ጥፋት በኢትዮጵያ ላይ እየደረሰ ነው ይላል። የዩናይትድ ስቴትስ ኮንግረስ ላይ ፍሎር ላይ ያለው ሌጅስሌሽን
ቢል ከዛ ደግሞ ቀደም በጠቅላላ የህዝቡ በዓለም ላይ የተፈናቀለ አንደኛ የተፈናቀለ ህዝብ ያለበት ይሄውም መፈናቀል የመጣው በተበላሸ አስተዳደር በህዝብ በመንግስት ማገሩን በደንብ ማስተዳደር ካለመቻልና የተለያየ የተዳከመ ፖሊሲ ከመከተሉ አንፃር እንደሆነ ይሄንን ማክሮሎጂ ያደርጋል እና ይሄንን እነዚህ ነገሮችን ካለ በኋላ ይሄ ሁሉ ሁኔታ አንደኛ የአሜሪካንን ፍላጎት በቀጥታ የሚጻረር ሁኔታ ይፈጥራል እዛ ቦታ ላይ የሚፈጠር ቫኪዩም ወይም በኢትዮጵያ ላይ የሚደርስ ይሄ ሁኔታ ለኢትዮጵያ ውስጥ ኢትዮጵያ ላይ የሚያመጣው ጥፋት ለኛ ለራሳችን የአሜሪካን ፍላጎት ከማበላሸት አንፃር ከፍተኛ ኮንትሪቢዩሽን አለው ብለን እናምናለን ስለዚህ ብለው ይሄ ኢትዮጵያውያንን ብቻ ሳይሆን ለኛም ጸር የሆነ ሁኔታ እየተፈጠረ ስለሆነ ይሄን ለዚህ ሁኔታ ይሄን ቢል ጽፈን እርምጃ እንዲወሰድ እንጠይቃለን ነው የሚለው እንግዲህ ቢሉ ከዛ ቀጥሎ እርምጃ ምንድነው መወሰድ ያለበት ብሎ እዛ ላይ የተዘረዘረው ነገር ምንድነው አንደኛ እየደረሰ ያለውን ጥፋት የአሜሪካን መንግስት ኮንዴምን ማድረግ አለበት ይላል የኢትዮጵያ መንግስት መወገዝ አለበት ለዚህ ሁሉ ጥፋት መወገዝ ይኖርበታል እና ሆርን ኦፍ አፍሪካ ላይ ይሄ እየፈጠረ ሊያመጣ ለሚችለው ችግር በሙሉ ተጠያቂም መሆን አለባቸው ሌላው ደግሞ የአካውንታቢሊቲ ለእያንዳንዱ አሁን ለሚደርሰው በደል በሙሉ ተጠያቂነት መኖር ያስፈልገዋል ይላል እና ከዛም ደግሞ የአሜሪካን ታክስ ፔየሮች ይሄን ሁኔታ በሚመለከት የሚደረግ ማናቸውን ፋይናንሻል ትራንዛክሽን ላይ የሚቃወሙትና የማይቀበሉት ስለሆነ ይሄ መሆን አይገባውም ይላል ከዛ ሰዎች ይሄንን ጥፋት የሚያጠፉትን የመንግስት ባለስልጣናት በሙሉ አካውንታብል ወይም በኃላፊነት መጠየቅ አለባቸው ይላል እና ከዛ እንደዚህ ካለ በኋላ ወደ ታች ላይ ደግሞ ይዘረዝረዋል እንዴት ነው አካውንታቢሊቲ ማለት የመንግስት ሰራተኞች እንዴት ነው የመንግስት ባለስልጣኖች ወይም ይሄን ጥፋት ለዚህ ጥፋት ተጠያቂ የሚሆኑ ሰዎች ምንድነው እንዴት ነው የሚጠየቁት የሚለው ላይ ታርጌትድ ሳንክሽን የማግነስ አክት የሚባለው ላይ የሚለውን ይጠቅስና ታርጌትድ ሳንክሽን በእያንዳንዳቸው ላይ መደረግ አለበት ይደረጋል የሚለው ነገር አለው ይሄ ማለት ምንድነው ያላቸው ምንም ነገር ይሄ ያላቸው የዘረፉት የሰረቁት ይዘው የሚሸሹት ይዘው ሊሸሹት የተዘጋጁት በሙሉ ከያለበት ቦታ እየተፈለገ ፍሪዝ ይደረጋል ማለት ነው አንደኛው ሁኔታ እና ይሄም ደግሞ የስቴት ዲፓርትመንት ይሄን ሁኔታ ተመልክቶ አስፈላጊውን እርምጃ መውሰድ እንዳለበት ከዛም ደግሞ ኢንተርናሽናል ኮሚኒቲው የአሜሪካን መንግስትን ጨምሮ ኢትዮጵያ ውስጥ ሰው ሰላም ማግኘት የሚችልበትን መንገድ ላይ የሰላም ሁኔታ የሚፈጠርበት መንገድ ላይ መስራት እንዳለበት ነው የሚያመለክተው ቢሉ እና እነዚህ ናቸው የቢሉ ዋና እንትኖች ሃይላይትስ እግዚአብሔር ይስጥልኝ አቶ መስፍን እንደው በእውነት ይሄ ትግል ቀላል አይደለም እንግዲህ ለአንድ አመት በትግል የቆየ ምናልባት በዚህ በትራምፕ አድሚኒስትሬሽን አይደለም የተጀመረው ይሄ ኢትዮጵያ ውስጥ እንግዲህ ለ7 አመታት ያው ለቅሶ ነው ያለው ለ7 አመታት ሰላም የለም ከአንድ ቦታ ወደ አንድ ቦታ መሄድ አይቻልም at the same time ሰዎች ተሳቀው ነው የሚኖሩት ከዚህ እንኳን ወደ ኢትዮጵያ ቢሄዱ ከኢትዮጵያ ውስጥ እንግዲህ ሁላችንም የምናውቀው ሀቅና እውነት ከአዲስ አበባ ውጭ ወጥቶ የፈለጉበት ለመሄድ ከባድ ነው ዘመድ ቢሞትበት ዘመድ እናትና አባትን ሄደ መቅበር የማትችልበት አጋጣሚ የተፈጠረበት ሁኔታ ላይ ነው ያለው መሄድ እየቻሉ ገጠር ግን ሄዶ መቅበር ስለማይችሉ እነዚህ ሁሉ እንግዲህ የመልካም አስተዳደር እጦት ወይም ደግሞ ብልሽት ከዛም ባሻገር ደግሞ ይሄ
የእርስ በርስ ጦርነቱ የዘር ፖለቲካ የፈጠረው ትልቁ ተጽዕኖ ነው። ትናንትና መልኩን ቀይሮ ክርስቲያኖች በሚበዙበት ቦታ ላይ በብሔር አማራ የሆኑትን ሙስሊሞች በሚበዙበት የኦርቶዶክስ አማኞች እየተነጠሉ ሲገደሉ ነበር። በሻሸመኔ፣ በአርሲ፣ በሐረር በተለይ አብዛኛው የኦሮሚያ ክልል ውስጥ ማለት ነው። ይሄንን የተወካዮች ምክር ቤት የቀረበው የሰብአዊ መብት ኮሚሽን ሪፖርት በግልጽ የሚያሳይ ነው። ወደ 56 ገጽ ሪፖርት ማለት ነው። ዛሬ በግልጽ ኦርቶዶክሳውያንን የማጽዳት ክርስቲያኖችን የማጽዳት ሁኔታ እየተከናወነ ነው ያለው እና እንግዲህ ይሄ ቢል ለ7 ዓመታት ለ1 ዓመታት የፈጀው ትግል ዛሬ እንግዲህ የሃውስ ፍሎር ላይ ቀርቦ ለውይይት የደረሰበት ደረጃ አለ። ይሄ እንግዲህ ይሄንን ትልቁን የአንበሳውን ድርሻ የሚወስደው ኤፓክ ነው። በዚህ ደረጃ ከፍተኛ ስራ እየሰራችሁ እንዳለ በተለይ እኛ ቀድመን የገባንበት ሂደት ትልቁን ማጠናከሪያ የሚሆንበት መንገድ ምክንያቱም አካውንታቢሊቲ ትልቁ ነገር ነው። የኛ ሀገር አሁን ትልቁ የተቸገር ነው። ይገላል፣ ያፈናቅላል፣ ደም ያፈሳል። ከዛ በኋላ እዚህ መጥቶ ይቀመጣል። ይሄ ፍሪደም ያለባት ሀገር ናት ይቺ። ኢቨን ዘ ፕሬዚዳንት ኖቦዲ አባቭ ዘ ሎው ኢቨን ዘ ፕሬዚዳንት የሚባልበት ሀገር ነው ያለው። እዚህ የተጻፈ ኮንስቲቱሽን አለ። ራይት አለው። ሰው የመናገር መብት አለው። የማምለክ መብት አለው። ያለ ማምለክ መብት አለው። እኛ ሀገር እንደዚህ የለም። በነፃነት የምትሄድበት መንገድ የለም እና ይሄ ቀላል አይደለም። እንግዲህ በዚህ ደረጃ ምንድነው የሚለውን ካየን በኋላ እንግዲህ ቅድም ተናግረዋል። ይጸድቅ በኢትዮጵያ መንግስት ላይ ምን ሊፈጠር ይችላል የሚለውን ነገር ያው በዝርዝር ቅድም ዘርዝረዋል። ነገር ግን እኔ እንግዲህ ይሄ ቢል አሁን ለውይይት ይቀርባል። ተወያይተውበት እዚህ ደረጃ ላይ ለመድረስ ትልቅ የሎቢ ስራዎች መስራት አለባቸው። ይህንን የሚሰማ ትውልድ ኢትዮጵያና ኢትዮጵያውያን አንዳንድ ጊዜ በጣም በርካታ ጊዜ ሰላማዊ ሰልፍ እንወጣለን፣ የሻማ መብራት ፕሮግራም እናደርጋለን። እንደዚህ አይነቶች ቢል ደረጃ ላይ ደርሰው ዛሬ ይሄ ቢል ቢጸድቅ አንደኛ በአሜሪካ መንግስት ኢትዮጵያ ውስጥ እየተፈጸመ ያለው ነገር ሪትን የሆነ ዶክሜንት ኖሮት አሜሪካ ታወግዛለች ማለት ነው። ከማውገዝትን ባሻገር ደግሞ እያንዳንዳቸው ተጠያቂነት ያሳድራሉ ማለት ነው። እነሱ ልጆቻቸውን ውጭ እየላኩ ያስተምራሉ ባለስልጣናቱ። የምስኪኑ የደሃው ልጅ ግን ይማቀቃል፣ ደም ይፈሳል፣ ሳይፈልግ በግድ ጦርነት ይገባል፣ ይዋጋል። በጣም ብዙ ነገሮችን እናያለን። ስለዚህ ይሄ ቢል እንዲጸድቅ አጠቃላይ ትውልድ ኢትዮጵያና ኢትዮጵያውያን፣ ኦርቶዶክሳውያን፣ መላው ኢትዮጵያውያን በዚህ ደረጃ ምን ማድረግ አለበት? ከኢትዮጵያውያንስ ምንድነው የሚጠበቀው? ኤፓክ በዚህ ደረጃ እዚህ ላይ አድርሶታል ይህንን ትግል። ቀጣዩ ያለው ትግል እነዚህን ሰዎች አሁንም በተናጠል የማናገሩ ሂደት ያው እዚህ ሀገር ነው የሚታወቀው ሁሉ ነገር በሎቢ ነው የሚሰራው እና በዚህ ደረጃ ምንድነው መደረግ ያለበት የሚለውን ነገር በተለይ ለህዝቡ እስኪ ይህንን ታብራራ። እሺ እንግዲህ በጣም ጥሩ አድርገህ ነው ሳመራይዝ ያደረከው። ይሄ ሲስተሙ ዴሞክራቲክ ሲስተም ውስጥ የምንኖረው ህግ የሚያወጣ ህግ የሚያስፈጽም የተለያየ ራሱን የቻለ ስልጣን ያለው ብራንች ያለበት መንግስት ነው እና በቀጥታ የህዝቡ ድምፅ ከህግ አውጪው ጋር የተገናኘ ነው። ህግ አውጪዎችን ቅድም እንዳልኳችሁ በሚድተርም አሁን ባለፈው ሚድተርም 36 የሚሆኑ ተወካዮችን ነው ደግፈን የተመረጡት። እነዚህ ሰዎች ኢትዮጵያውያን ደግፈውናል ብለው የሚያምኑ ናቸው። ኤፓክ የኢትዮጵያን ኦርጋናይዜሽን ነው። ኢትዮጵያውያን አሰባሯል እና በያለንበት ቦታ ድምጻችን ሰምተዋል። ጉዳያቸው ችግራቸው ምንድነው ብለው የሚሰሙ ናቸው። ከዛም በፊት 2020 ላይም እንደዚሁ 20 ምናምን የሚሆኑ ተመራጮች እንዲመረጡ ተደርጓል እና እያንዳንዳችን ሬፕሬዘንታቲቮች አሉ በየምንኖርበት አካባቢ። ሬፕሬዘንታቲቮቻችን ብዙ የራሳቸው ጉዳይ አላቸው። ስለ ኢትዮጵያ የሚያስቡበት ደቂቃም የላቸው። ስለ ኢትዮጵያ እንዲያስቡ ከፈለግን እኛንን እንዲያስቡ ልናደርጋቸው የምንችለው ደግሞ ኤፓክ የሚባል ኦርጋናይዜሽን መኖሩን ስለሚያውቁ ኢትዮጵያውያንን የሚወክል የፖለቲካል አክሽን ኮሚቴ እንዳለ ስለሚታወቅ ድምፃቸውን ማሰማት ለምንፈልግ ሁሉ ድምፃችንን ስናሰማ
አሶሲየት የሚያደርጉት ነገር አለ ማለት ነው። እና ምንድነው ማድረግ ያለበት ኢትዮጵያን አሜሪካንስ ላልከው ጉዳይ አሁን አንደኛ እዚህ አሁን ያለው ሁኔታ ይመለከተኛል፣ ትክክል አይደለም፣ በጣም ያሳዝነኛል፣ እናደዳለው ምን ሰዎች ምንም ማድረግ ባትችሉ ይሄን ግን ማድረግ ትችላላችሁ። ተወካዮቻችሁን መደወል HR 937 የሚባል ቢል አለ። ይሄ ቢል ማለፍ አለበት እንድትደግፉ ትፈልጋለሁ ማለት ነው። በእያንዳንዱ ዲስትሪክት ያለ ኢትዮጵያዊ የዲስትሪክቱ ሬፕሬዘንታቲቭ ኦፊስ አለ፣ እዛ ሎካል ነምበር ላይ አለ። ምንም ቀላል ነው ያን ቁጥር ማግኘት። እነሱም ራሳቸውን ትናላቸው እና ኢሜል መላክ ይቻላል ወይም ስልክ መደወል ይቻላል፣ ሁለቱም ይቻላል። እና እንደዚህ እንባላለሁ፣ እዚህ ነው የምኖረው፣ እንደዚህ አይነት HR 937ን እንድትደግፊ ወይም እንድትደግፍ ፈልጋለሁ ብሎ ለሌጅስሌተሩ ማስረዳት። እነዚህ ህግ አውጪዎች እንዳልኩት ይህንን ቢል ሳያዩትም ሊያልፍ ይችላል፣ አይተውትም እነሱ ተረድተውትም ሊያልፍ ይችላል። ግን ለእኛም ጥሩ የሚሆነው አይተውት ተረድተው ቢያልፍ ነው። እዚህ ጋር የምታዩት ኮንግረስማን በዲ ካርተር በጣም ነው ያዘኑ። ቢሮቸው ቁጭ ብለን ሁኔታውን ስንነጋገር ስብሰባው ሲያልቅ ለቺፍ ኦፍ ስታፋቸው ይሄ ነገር ተጽፎ ፍሎር ላይ እንዲወጣ ፈልጋለሁ ነው ያሉት። እና ይሄ ብዙ ሰዎች ፈልገን እንዲሁ መጨረሻ ላይ ከጆርጂያውን ሰው አግኝተን እንደዚህ ሊሆን ይችላል። እና እያንዳንዳችን ማድረግ ያለብን እሱን ነው። ኮንታክት እናርግ፣ ተጠሪዎቻችንን እንንገራቸው። 937 የሚባል ቢል አለ፣ እሱን ደግፉ። ዝርዝር ነገር ከፈለጋችሁ እንልክላችኋለን። ኢትዮጵያ ውስጥ ያለውን ሁኔታ ማረጋጋት የሚችል ቢል ነው ማለት ነው። ሌላው የኤፓክ ሳፖርተርስ የሆናችሁት ኤፓክስ ዌብሳይት ላይ እየሄዳችሁ ደግሞ ሬጅስተር ብታደርጉ ጥሩ ነው። ምክንያቱም በአሁኑ ጊዜ ብዙ ትግል ይህንን ለማክሸፍ ሙከራ እንደሚደረግ እርግጠኛ ነን። እንግዲህ መንግስት ገንዘብ አለው እና ያላቸውን ሁሉ በመጠቀም ለማክሸፍ ሙከራ መደረጉ አይቀርም። የታየ ምንም እንትን የሚል አይደለም። እና እያንዳንዱ ሰው ሜምበርሺፕ ሬጅስትሬሽን ፎርም አለ፣ እሱ ላይ እየሄዳችሁ ሬጅስተር አድርጎ ድምፃችን ጠንከር ያለ ሁኔታ በተጠናከረ ሁኔታ መሰማቱ ለውጥ አለው። በየወሩ የኤፓክ ኒውስሌተር ይላካል ለሬጅስተር ሆነው አድራሻቸው እዛ ውስጥ ላለ ሰዎች። በዛ በኩል በየወሩ የሚደረገው ስራ ተግባር ኮሚኒኬት ይደረጋል። በተጨማሪም ምን ማድረግ በየአካባቢያችሁ ያለ ፕራዮሪቲስ እና ወይም ይሄ መደረግ አለበት የሚባል ነገር ካለ እሱንም ለመወያየት ይበቃል እና ይረዳል። ከዛ ሁሉ በላይ ግን ኦርጋናይዝድ መሆን እና በቀጥታ ህግ አውጪዎቹና ህግ አስፈጻሚዎቹ ጋር ቁጭ ብሎ መነጋገር ነው ለውጥ ያመጣል። ይሄ ሌላው ጥረት ጥሩ ነው፣ ግን ብዙ ድካም ነው የሚሆነው። መልእክቱም እንደሆነ ብዙ ሳይገባቸው ነው ብዙ ሰዎች ዲሞንስትሬሽን የሚያልፈው ምናምና። ዲሞንስትሬሽን ማድረግ፣ መቃወም፣ ድምፅን ማሰማት ሁሉ ነገር ጥሩ ነው። ግን ይሄኛው ኦርጋናይዝድ የሆነና ከሰዎቹ ጋር ውሳኔ ከሚሰጡት ሰዎች ጋር ጠረጴዛ ላይ ቁጭ ብሎ መነጋገር የሚያስችል ድርጅት ስላለን ኢትዮጵያን አሜሪካንስ ይህንን ሁኔታ ማክሲማይዝ በማድረግ በተቻለ መጠን ሀገራችን ውስጥ ያለውን በጣም አሳዛኝ እና አሰቃቂ ሁኔታ ላይ ትንሽም ቢሆን የራሳችንን መፍትሄ ወይም ድርሻ በመወጣት ለመፍትሄ ምክንያት እንሆናለን የሚል እምነት አለኝ ነው እንግዲህ የምለው። ቀሲስ ሳሙኤል እግዚአብሔር ይስጥልኝ። በእውነት ከልብ ነው የማመሰግነው። እንግዲህ ከተባበርን፣ በህብረት ከቆምን ብዙ ነገሮችን መስራት እንደምንችል በእርግጠኝነት አሳይታችሁናል እዚህ ጋር። እኔ ይህንን ድምፅ ለሚሰሙ አሁንም በድጋሚ ትውልደ ኢትዮጵያዊና ኢትዮጵያውያን ይልቁንም ደግሞ ኦርቶዶክሳውያን እየደረሰብን ካለው ግፍ ጋራ
ቅድም እንደተባለው በመጀመሪያ በምንኖርበት ስቴት ውስጥ ቮት ማድረግ የምንችል እያንዳንዱ የራሳችን ሪፕሬዘንት የሚያደርገን ሃውስ ሪፕሬዘንታቲቭ አለን። ለዛ ሃውስ ሪፕሬዘንታቲቭ ይሄ ኤችአር 937 ቢል እንዲጸድቅ በግልጽ በጽሁፍም በስልክም ደውሎ መናገር የሚቻልበትን መንገድ ማመቻቸት ያስፈልጋል። ሌላው እንግዲህ የወደቀ ዛፍ እንሳር ይበዛበታል ይባላል፣ መጥረቢያ ይበዛበታል። ተረባርበን ይሄንን ቢል ማጽደቅ ከቻልን ዛሬ የኢትዮጵያ መንግስት ወይም የብልጽግና መንግስትና ካድሬ የፈራውን ይሄንን ህግ አይታቸዋል። በዚህ ፍጥነት እንዲህ አይነት ነገሮች ሲወጡ ዜናውን ይህንን ዜና ለመቀልበስ ኋላ እንመለስበታለን፣ ምን አይነት ነገሮች ሲደረጉ እንደነበሩ ማለት ነው። ይሄ እንደቀላል የምናየው አይደለም እና ይሄ ኤፓክ የተባለው ድርጅት ዛሬ እዚህ ደረጃ ላይ አድርሶታል። ፍሎር ላይ ለማምጣት ቀላል አይደለም። ምን አይነት ጉዞ እንደመጓዝ እንዳለብን ያውም እንግዲህ ድርጅቱ በከፊል አመራሩ ያለው እዚህ ነው። ጆርጂያ ላይ ያሉት እንግዲህ እዛ የምናያቸው የቻፕተር ወይም ደግሞ እዛ ያሉት ብራንች ላይ ያሉ የሚሰሩ ሰዎች እዚህም በሚመጣበት ሰዓት ላይ እንግዲህ የጠለቀ ውይይት ከማድረግ አኳያ ነው እንግዲህ ሰውየውን እዚህ ደረጃ ላይ እንዲወጣ ያደረገበት። አንደኛ ከጆርጂያ መሆኑ ራሱ በጣም ጥሩነቱ ምንድን ነው? ሞስት ኦፍ ታይም ለምሳሌ የሪፐብሊካን እንትኖች ናቸው ጆርጂያ አካባቢ ላይ ያሉት አይደል? እንደዚህ አይነት ነገሮች አንደኛ አሁን ሀውሱን እንደምታውቁት እየመራ ያለው ሪፐብሊካን ነው። ስለዚህ ከዚህ አንጻር በኢትዮጵያ ላይ የሚደርሰውን ግፍና መከራ የትኛውም ሴኔት በያለንበት ላይ ሪፐብሊካንን ዲሞክራሲውን ዳዝማር ግን ማሳየት ያለብንን ነገር ማሳየት የምንችልበት መንገድ ለማድረግ አንደኛ ይሄንን ተቋም መርዳት ያስፈልጋል። እዚህ ጋር እንደምታዩት የዶኔሽን በተን አለ። እዚህ ዶኔሽን በተን ላይ ሁላችሁም ትመጡና በመጫን ማለት ነው ዶኔት የሚለውን በመጫን የምትፈልጉትን አማውንት መስጠት ትችላላችሁ ማለት ነው። ምናልባት አድራሻው ምንድነው የሚለውን ነገር እዚህ ኮሜንት ላይ በግልጽ እናስቀምጥላችኋለን። አት ሴም ታይም ደግሞ እዚህ ጋር ለምሳሌ ዋናው ትልቁ ነገር ዌብሳይቱ ነው። ይሄው እዚህ ጋር አለ epaccity.org/donation ነው። እኛውን የዶኔሽን በተኑ ስለከፈት ነው ግን እናንተ አሁን ይህንን ከፍታችሁ ቀጥታ ወደ ዌብሳይቱ ላይ ይወስዳችኋል ማለት ነው። ዌብሳይቱ ስትገቡ የሚያሳያችሁ የተለያዩ ነገሮች አሉ። አሁን ሆም የሚለውን ስትነኩት ሆሙ እንደዚህ ይመጣል። አባውት ደግሞ ሲባል ሊደርሺፖቹ እና ማናቸው የሚባሉት እዚህ ጋር እንደምታዩት ኤክስኪዩቲቭ ቼርማን መስፍን ተገኗል፣ ዮም ፍስሐ ዮም አቢስ ፍስሐ ይሄው ሴክሬታሪ ነው። ትሬጀሪ ደግሞ እዚህ ጋር ጥላሁን ደገፉ አሉ ማለት ነው። ከዛ ይችን የዶኔሽኗን በተን በመንካት ዶኔት የሚለውን ትነካላችሁ። ከዛ የምትፈልጉትን አማውንት እዚህ ጋር ታደርጋላችሁ። ስትፈልጉ መንዝሊ ፔመንት አሊያም ደግሞ ዋን ታይም ፔመንት መስጠት የምችሉበት ይሄ እንግዲህ የተለመደ እኛም ቤተሰብ ሚዲያ የምንጠቀምበት የዶኔሽን ሲስተም ነው። ሁላችሁም በዚህ መንገድ ዶኔት እንድታደርጉ ለማሳሰብ ወዳለሁ። እንግዲህ አቶ መስፍን ከዚህ ጋር ተያይዞ ምናልባት ይሄ ዜና በወጣበት ወቅትና ሰዓት ላይ እንግዲህ የብልጽግና መንግስት አስፈርቶት አስደንግጦት ነበር። ካድሬዎችም ልክ እንደዚሁ ደንግጠው ጥጥ ብለው ነበር። ከዛ በኋላ እንግዲህ የሆምላንድ ሴኩሪቲዋ ወይም ደግሞ ሆምላንድ የዩናይትድ ስቴትስ ማለት የኢሚግሬሽኑ ነው ኦፊስ ቴምፖራሪ ፕሮቴክትድ ስታተስ ዴዚግኔትድ የሚል አንድ እንትን ወጣ ማለት ነው፣ ዜና ወጣ። በዚህ ደረጃ ኢትስ ቢግ ዲል አድርገው ሲያጫጩፉት ይሄ ቲፒኤስ ስታተስ ያላቸው ኢትዮጵያውያን ባለስልጣናት በዚህ በትግራይ ጦርነቱ ጊዜ እንግዲህ በነገራችን ላይ ለኢትዮጵያ ብቻ እንዳልሆነም አንተም በደንብ ታብራራዋለህ። ለኢትዮጵያ ብቻ አይደለም ይሄ የወጣው፣ በተለይ አሁን ባለበት ሁኔታ አይደለም ይቅርና ይሄንን ፍላይትም እንዳይመጡ ትራቨልን ባን የተደረገበትን ሂደት እናያለን፣ እንመለከታለን። አይደለም ይሄንን ማለት ነው መግባትና መውጣት የማይቻልበትን ነገር ልክ በቃ በ60 ቀን ውስጥ ወደ ሀገር ተመለስ ተብሏል፣ ሀገር ግባ ከዚህ በኋላ አልሰጥም ብላለች የሚለውን የተገለበጠ አይነት ትርጉም ተሰጥቶት ኢትዮጵያ ሰላም እንደሆነች አሜሪካ አወጀች። ስለዚህ አሳይለም ሊጠይቁ ከሀገር መልጠው የመጡ ፖለቲከኞች ወደ ሀገራቸው እንዲገቡ እየተባለ ነው የሚል አይነት አንድምታ ሰጠውት። ከዛም ባለፈ እንደገና ጉዞ ወደ ኤርትራ ሊሄዱ ነው ምናምን ስላርፍ ኢሹ ነበር።
ግን ምንድነው ይሄ ቴምፖራሪ ፕሮቴክትድ ስታተስ ዲዚግኔትድ ማለት? ለምሳሌ ይሄ ቲፒኤስ የተባለው ነገር መከልከሉ እውን ኢትዮጵያ ውስጥ ሰላም እንደሆነ ነው የአሜሪካ መንግስት አውቆ ይሄን ነገር ያደረገው? እንግዲህ አንድ ዲፓርትመንት ነው ይሄን ያደረገው። እንደው በዚህ ላይ ማብራሪያ በሰጠን። እንግዲህ ያው እንደምታውቁት እንደምናየው የኢትዮጵያ መንግስት በጣም ዴስፐሬት ነው አት ዲስ ፖይንት በጣም እና የስቴት ዲፓርትመንት አኑዋል ሪፖርት ላይ ሁሉ ነገሩ ልክ እንዳልሆነ ከከተማ ዲቨሎፕመንት ፕሮጀክት ጀምሮ ሌላው ቀርቶ ከዛ ጀምሮ ልክ እንዳልሆነ የኢትዮጵያ መንግስት የሚሰራው ስራ በሙሉ ዝርዝር ሪፖርት ወጥቷል። የአሜሪካን ስቴት ዲፓርትመንት በኢትዮጵያን ኦርቶዶክስ ክርስቲያን ላይ ዛሬ እየደረሰ ያለውን እልቂት ላይ ከፍተኛ ችግር እንዳላቸውና ይሄ ሁኔታ ኢትዮጵያን ወደ አልተረጋጋና አደገኛ የሆነ ሁኔታ እየወጠራት እንደሆነ ነው የሚሉት። ከዛም አልፎ የኮንግሬሽናል ኦፊስ ሪሰርች እንደዚህ አይነት ቢሎች ሲደረግ ኮንግሬሽናል ኦፊስ ሪሰርች ይቀርባል። የኮንግሬሽናል ኦፊስ ሪሰርች የሚያሳየው ኢትዮጵያን ማስተካከል ካልተቻለ ለአሜሪካ ጸር የሆነ የአደገኛ የሆነ ሁኔታ የሚፈጠርበት ሀገር 130 ሚሊዮን ሰው ዲስፕሌይ መቆጣጠር ወደማይቻልበት ደረጃ ላይ ሊደርስ የሚችልበት ሁኔታ ሊፈጠር እንደሚችል ይሄ ነው ሪያሊቲው። ባለፈው ሳምንት የወጣው ሪፖርቶች፣ አሁን ትናንትና የወጡት ይህን ሳምንት የወጡ ሪፖርቶች የዲሞክራሲና የህዝብ የማፈን ስርዓት፣ የጋዜጠኞች መታፈን በዓለም ላይ the worst ከሚባሉት የህዝብ ድምፅ አፋኝ አገሮች አንዱ ነው ኢትዮጵያ ነው የሚለው ሪፖርቱ። የዓለም ሪፖርት እና ይሄ ሪያሊቲ ይሄ ነው ሪያሊቲው። ስለዚህ የአዲስ የካድሬዎቹም ሆኑ ይሄንን አሁን ያልከውን ነገር እንዲያናፍሱ አሳይንመንት የተሰጣቸው ሰዎች ከአሁን በፊት የሚሰሩትን ስራ ነው የሚሰሩት። ሌላ አዲስ ነገር አይደለም የሚያደርጉት። ይዋሻሉ። ፕሮፓጋንዳ ሰውን በጣም አንደርስትሜት አድርገውታል እና በመዋሸትና ውዥንብር በመፍጠር ማሳሳት ይቻላል ብለው ያስባሉ። ወይም ደግሞ እንደ HR 937 ዩናይትድ ስቴትስ ኮንግረስ ላይ ፍሎር ላይ ያለን ቢል ማዘናጋት የሚቻልበት መንገድ ከሆነ እናደርጋለን ነው። ግን ወደ ቴምፖራሪ ፕሮቴክትድ ስታተስ ዴዚግኔትድ ወደሚለው ስንመጣ ይሄ በመጀመሪያ ደረጃ ለብዙ ሀገር የተሰጠ ዴዚግኔሽን ነው እና የተለያየ ምክንያት አለው። የተለያዩ አድሚኒስትሬሽኖች ይህን የሚያደርጉበት። የአሁኑ አድሚኒስትሬሽን ሁላችንም እንደምናውቀው የኢሚግሬሽን ላይ የተለያየ አመለካከት አላቸው። ይሄንን ዴዚግኔሽን በፌብሩዋሪ ጀምሮ ያበቃል ሲሉ ዋናው መልእክት የአሳይለም ኢሹ ያለባችሁ፣ ፐርሲኪዩትድ የመሆን ፍርሃት ያለባችሁ፣ በክርስትና በሃይማኖታችሁም ሆነ በፖለቲካ አመለካከታችሁ እንደዚሁም በዘር የመገደል የመጨቆን ፍራቻ ያለባችሁ ሰዎች ሊጋል ያለን ስታንዳርድ ያለን ሲስተም አሁን ይሰራል። ስለዚህ በማመልከቻችሁን ባለው ቻናል ባለው ትራዲሽናል ቻናል ቀጥሉ ነው ያሉት። እና ይሄ ማለት ምንድነው? በፕሮቴክትድ ስታተስ ውስጥ ያሉ ኢትዮጵያ ዛሬ እንደውም አንድ የሆነ የኢትዮጵያን ኮሚኒቲ ፕሮግራም ነበረ። እነሱ ፕሮግራም አዘጋጅተው እያስተማሩ ነው። ምንድነው መብታችሁ? ምንድነው ማድረግ ያለባችሁ? ምንድነው ኦብሊጌሽናችሁ? ምንድነው መብታችሁ?
የትም መብታችሁ በመጀመሪያ ደረጃ አንድ ስታተሳችሁን ማስተካከል መብታችሁ ነው። ማመልከት ስታተሳችሁን ለማስተካከል ይሄ በቴምፖራሪ ፕሮቴክትድ ስታተስ ነው ያለሁት። ይሄ ስታተስ ከፌብሩዋሪ 13 ጀምሮ የሚነሳ ስለሆነ አሁን ፎርማል ፕሮሰስ ጀምር ያለው ብላችሁ ፎርማል ፕሮሰስ መጀመር ይኖርባችኋል። እና ከዛም በላይ ደግሞ በህጉ መሰረት ህጋዊ መብት ፕሮሰሳቸውን በሚያደርጉበት ወቅት ፕሮቴክተር ናቸው። በአሜሪካን ህግ መሰረት ማንም ሰው ሪሙቭ ሊያደርጋቸው አይችልም ከዚህ ሀገር። ማድረግ ያለባቸው ስለዚህ ምንድን ነው? እነዚህ ሰዎች አንደኛ በአሁኑ ጊዜ ሎየሮቻቸውን ይዘው ካልሆነ አሁኑኑ ሎየሮቻቸውን መያዝ ይኖርባቸዋል። ሁኔታቸውን የአሳይለም ኬዝ ነው። በስራ የተለያዩ ቪዛዎች አሉ። እሱ ትንሽ ጊዜ ይፈጃል። በዛ በኩል ነው የምናደርገው ወይስ በጋብቻና በመሳሰሉ የተለያዩ ኦፕሽኖች አሉ። ስታተሳቸውን አጀስት በምን ሁኔታ ማድረግ እንደሚችሉ ማድረግ ያስፈልጋል። እና በዚህ ስታተስ ፕሮቴክትድ ሆነው ከሀገር ወጥተው የገቡ ሰዎች ካሉ ደግሞ ከአሜሪካን ሀገር ሳይነቃነቁ ስታተሱን ማስተካከል የሚቻልበት መንገድ አለ። እና ለዚህ ሁሉ ግን አንደኛ የኢትዮጵያ ኮሚኒቲዎች ፕሮግራም ያደርጋሉ እንዳልኩት ቅድም ዛሬ አንድ ነበረ። ሌላው መረጃውን ሁለተኛው የመረጃ ስብሰባ ሲደረግ ለዚህ ስቴሽን ልከውና በዚህ ስቴሽኑ በኩል ታስተላልፉላችሁ ትችላላችሁ። ግን አሁን ኢሚዲየትሊ የሚያስፈልገው ጠበቃ መያዝ፣ ኬዙን በደንብ ማዘጋጀት፣ ከዛ በኋላ ባለው በተለመደው ትራዲሽናል በታወቀው ሲስተም መሰረት አፕሊኬሽኖቹ እንዲገቡ ማድረግ። ከዛ በኋላ ማንም ሰው ዲሞክራሲ ያለበት ሀገር ነው፣ መብቱ ተጠብቆ ይኖራል ማለት ነው። ማድረግ የሌለብን ነገር ዝም ብሎ መቀመጥ፣ ዝም ብሎ መቆየት፣ የሚሆነው ነው ያለው ምናምን ማለት እሱ ምንም ትክክል አይደለም። ይሄኛው ቴምፖራሪ ፕሮቴክትድ ስታተስ አንስቻለሁ ካለ ስቴት ዲፓርትመንት አንስተዋል ማለት ነው፣ ተነስቷል። ስለዚህ አሁን እዛ ላይ አንድ ሰው በዛ ምክንያት ፕሮቴክትድ የሆነበት ምክንያት አለው። ኢትዮጵያን በሚመለከት ቅድም እንዳልኩት አንድም ጥሩ ሪፖርት የለም። የስቴት ዲፓርትመንት ኮንግሬሽናል ኦፊሶቹ፣ ኮንግሬሽናል ሪሰርች ኦፊስ እና እንዲሁም የተለያዩ ኢንተርናሽናል ሪፖርትስ አሁን ጀምረውታል። አንድም የሚጽፉት ደህና ነገር የለም። ስለዚህ ኢትዮጵያ በተለይ ደግሞ በዘር በሃይማኖት እየተጠቃ እንደሆነ ኢትዮጵያ የታወቀ ነው። ስለዚህ አፕሊኬሽናቸውን አዘጋጅተው በስነ ስርዓት ትሩ ዘ ሊጋል ፕሮሰስ ትሩ ዘ ኢሚግሬሽን ፕሮሰስ መቀጠል ይችላሉ። እና የሀገራችሁ ግብግቡ ተመለሱ ተብላችኋል ምናምን የሚለው ዝም ብሎ ተራ የተለመደ የካድሬ ወሬ ነው። እሱን ብዙም መስማት አያስፈልግም። አቶ መስፍን በእውነት ከልብ ነው የማመሰግነው። እንግዲህ ይህ ድምፅ የሚሰማችሁ ይመስል የሚታያችሁ ትውልድ ኢትዮጵያና ኢትዮጵያውያን በተለይ በዚህ ቴምፖራሪ ፕሮቴክትድ ስታተስ ያላችሁ ሰዎች ዝምታን ከመምረጥ ቀኑ ከመድረሱ በፊት ህጋዊ በሆነ መንገድ እንግዲህ ጠበቃን ይዞ ኬዝህን ማሳመር ነው። ያ ማለት ምንድን ነው? ስታተስህን መቀየር ነው። ይሄኛው ስታተስ አላዋጣም ወይም ደግሞ ተቀባይነት የለውም አንስቻለሁ ካለ ወደ አሳይለም ኬዝ መሄድ የሚቻልበትን መንገድ ነው። ከዛ ባሻገር እኔ አሳይለምም አልጠይቅም ምንም አልጠይቅም የሚል ሰው ግን የራሱን አማራጭ መውሰድ መቻል አለበት። ቀኑ ከደረሰ በኋላ ግን ያው የአሜሪካ መንግስት እርምጃ ሊወስድ የሚችልበት አይነት መንገድ አለ። ከዛ ውጭ ግን ማንን አስገድዶ የሀገራችሁ ኢትዮጵያ አሁን ሰላም ናት፣ ብልጽግና እያደረገ ያለው ነገር የልማቱ ጎዳና ሰፊ ነው፣ ስለዚህ ወደ ሀገራችሁ ግቡ የሚለው ከአፈ ታሪክ ወይም ደግሞ የሐሰት ፕሮፓጋንዳ ነው። ብልጽግና ካድሬ የሚያወራው ነገር ነው። ምክንያቱም አሁን አሜሪካ ውስጥ ምን እየተደረገ እንዳለ ምን እየሆነ እያለ አሁን በቅርብ ጊዜ ውስጥም በሃይማኖት ጉዳይ ገብተን ያልነው ቀጣይም ደግሞ ቀጠሮ አለን። እዛም ገብተን የምንላቸው ነገሮች አሁን በኢፓክም ደግሞ ይሄ ነገር ከጸደቀ
ነገሮቹ እየተባባሱ መጥተው ኢትዮጵያ ላይ ያለው ነባራዊ ሁኔታ በቅርብ ጊዜ ውስጥ እንግዲህ የውጭ መንግስታትን ጣልቃ ገብተውበት ነገሩ የሚቆምበት መንገድ እግዚአብሔርም ከላይ ሆኖ ያየበት የተመለከተበት ወቅትና ጊዜ አለ። ምክንያቱም አንዳንድ ጊዜ የማይቻለው ነገሮች ሁሉ እንዲችሉ የሚሆንበት ነገሮች አሉ። አንዳንዴ ተደራርቦ በአንድ ጊዜ አንድ ነገሮች ይመጣሉ። ያ ማለት ምንድነው? የእግዚአብሔርን ፈቃድ ከላይ ታያለ ማለት ነው። ዛሬ ይሄ ህግ ፍሎር ላይ ወጣ ማለት ቀላል አይደለም። እዚህ ደረጃ ላይ ለመድረስ ስንት ዋጋ እንደተከፈለ በዚህ መንገድ ውስጥ የሄዱ ሰዎች ይናገራሉ። ታሪክም የማይረሳው ነው። ስለዚህ በዚህ ደረጃ ራሱ ወጥቶ ኤችአር 937 የኢትዮጵያን ቢል ወይም ደግሞ ኢትዮጵያን ህግ በተመለከተ የሚያትት ዝርዝር ህግ የአሜሪካ ሃውስ ሪፕሬዘንታቲቭ ሊነጋገሩበት ነው የሚባለው ራሱ በታሪክ ደረጃ ትልቅ ቫልዩ አለው። እዚህ ደረጃ ላይ መድረስ ማለት ሰላማዊ ሰልፍ እንወጣ የለን፣ ሻማ እናበራ የለን፣ ጸሎት እናደርግ የለን። በዚህ ደረጃ ደግሞ እግዚአብሔር ቀድሞ ከረዳን ማድረግ ያለብን ነገር በጋራ ማድረግ ያለብን የሚለውን ነገር ለማሳሰብ እወዳለሁ። አቶ መስፍን በእውነት ከልብ ነው የማመሰግነው። ጊዜን ሰውተህ እንግዲህ በዚህ ፕሮግራም ላይ እንግዲህ በቀጣይም እንደምንገናኝ ተስፋ አደርጋለሁ በተለያዩ መርሃ ግብሮች ላይ ኢቨን ራሱ ከዚህ በኋላ እነሱንም ራሱ የምንጠይቅበትን መንገድ እንደዚህ አይነት ሚዲያ አለ እንደዚህ ሚዲያ ላይ ቀርበው መስጠት የሚችሉበት ለኮሚኒቲውን ማግኘት የሚችሉበት ዋናውም ራሱ እንግዲህ በምርጫውም ጊዜ ሊሆን ይችላል በሌላውም ጊዜ ሰፖርት እስካደረጉን ድረስ ለኢትዮጵያ እስከቆሙ ድረስ እኛም እነሱን ሰፖርት ማድረግ የምንችልበትን መንገድ ማመቻቸት አለብን ብዬ ተስፋ አደርጋለሁና አቶ መስፍን እንግዲህ ከልብ ነው አመሰግነው። የኤፓክ ኤክስኪዩቲቭ ቼርማን ከልብ አመሰግናለሁ። ጊዜን ሰውተህ በዚህ መንገድ አብረን ስለቆየ እግዚአብሔር ይስጥልኝ ቀሲስ። እኔም አመሰግናለሁ ቀሲስ ሳሙኤል። እግዚአብሔር ይስጥልኝ በእውነት ከልብ አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን በዚህ ጉዳይ ላይ በቀረቡት ሁኔታ በተለይ ድምፅን በማሰማት ረገድ እያንዳንዳችን ሪፕሬዘንት የሚያደርገንን ኮንግረስ ደውለን ይሄንን እንዲጸድቅ ማድረግ የምንችልበትን መንገድ እንዲሁም ደግሞ ኤፓክን በመርዳት ሁላችሁም እንድትሳተፉ ከልብ አመሰግናለሁ። ድምጻችንን እናሰማለን፣ በየአቅጣጫው እንሮጣለን። አሁን ዙሪያችንን አክረነዋል። የሚዲያውም ጥረት የሚዲያውም ጩኸት በየትኛውም መንገድ የሚጮሁ ትውልድ ኢትዮጵያና ኢትዮጵያውያን በጋራ አንድ ላይ ሆነን እግዚአብሔር የምናመሰግንበት መንገድ እየደረሰ ነው ብዬ ለማሳሰብ እወዳለሁ። ከዚህ ማስታወቂያ በኋላ ሁላችሁንም ይህንን መልዕክት ለሌሎች ሼር እንድታደርጉት አመሰግናለሁ። ሰላም ሁኑ። ሰላም ቆዩ። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ የተጠመቀበት ዮርዳኖስ 40 ቀን የጸለየበት ቆሮንቶስ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ